ሮሜ ምዕራፍ 8 ቁጥር 11 ብቻ እንደማንበብ አድርገን ወደ ዛሬው ሐሳብ እናልፋለን። ጌታ ደግሞ ዛሬ ያስተምረናል፣ ይረዳናል። የእግዚአብሔርን ችሎታና አቅም ታምነን ነው የጀመርነው። ዛሬም ደግሞ በመካከላችን በመንፈስ ቅዱስ አማካኝነት ያስተምረናል። ቁጥር 11 በጌታ ስም እንደዚህ ይነበባል። እንዲያው እንደ መልእክት ይዛችሁ እንድትይዙት በጌታ ፍቅር ላሳስባችሁ እወዳለሁ። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር፣ ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ ቢኖር በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል ይላል። ያው ካላስቸገርኳችሁ ደግሞ እናንብበው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር፣ ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል። የዛሬው ጥቅል ሐሳብ ልንገራችሁና ወደ መልእክቱ ሊድ መቀጠል ነው። ከኔ ጋር ሆኖ የዛሬው ጥቅል ሐሳብ በምንም ውስጥ ብታልፉ መቀጠል። እግዚአብሔር በክርስቶስ ኢየሱስ በመስቀል ሰርቶ የጨረሰው ስራ ሰውየው በዚህ ምድር ላይ እስካለ ድረስ እንዲቀጥል ይፈልጋል። ለምንድነው እንዲቀጥል የፈለገው? እንዲቀጥል ማለት በሁለንተናዊ መንገድ እግዚአብሔርን ሐሳብና ፍቃድ በማድረግ እንዲቀጥል ሰማይ ይፈልጋል። ለምን ካልከኝ እንዳትቀጥል የሚፈልግ ስላለ በመጨረሻው ዘመን መሆኑን አውቆ ዲያብሎስ ወይም ሰይጣን ብቻውን ወደ ተዘጋጀለት ወደ እሳት ባህር እንዳይገባ ብዙዎችን እያሳተ አብሮ መግባት ይፈልጋል። እዛም ሲገባ የመናፍስቱ ዓለም እዛም ሲገባ አለቃ ነው የሚሆነው። አለቅነቱ እዛውን እየተቃጠለም አለቃ ነው። እኔ ወይ ገሃነብ የሚባለው አሁን ያለው ሲኦል ነው። ከነጭ ዙፋን ፍርድ በኋላ ገሃነብ ለመጀመሪያ ጊዜ ማነው 1000 ዓመት በምድር ስንነግስ ሐሰተኛው ዘንዶና ሐሰተኛው ክርስቶስ ተይዘው ለመጀመሪያ ጊዜ ነው ተከፍቶ የሚጣሉት። ከዛ ከነጭ ዙፋን ፍርድ በኋላ ሁሉም ሰው በክርስቶስ ያላመኑ ያው ወደዛ የሚገቡበት ሰዓት ላይ ለሁሉም ስቃዩ አንድ አይመስለኝም። ይመስላል ፍቄ ገሃነብ ስቃዩ የሁሉም ሰው ገሃነብ ውስጥ የገቡ ሰዎች ሁሉ ስቃያቸው አንድ አይመስለኝም። ምክንያቱም መንግስተ ሰማያት የገቡ ሁሉ ስኬታቸው አንድ ስለማይሆን አንዱ ይሄ ነው። ሁለተኛው ሳስብ እንዲህ የሚል ቃል አለ። ጌታ ኢየሱስ የተናገረው ቃል ወየሁልሽ ቤተልሔም፣ ወየሁልሽ ቤተሳይዳ፣ ባንቺ የተደረገው ተአምርና ድንቅ በአሕዛብ ሰፈር ተደርጎ ቢሆን ወየሁልሽ በመጨረሻው በሰዓቱ ዘመን ጭንቅሽ ይበዛል ይላታል። ያኔ ነው የሚናገረው ስለ ፍርድ እና ያኔ ከባድ ነገር ይሆናል ማለት ነው። ስለዚህ ያኔ እንዳይሆን ጥርስ ማፋጨት ዋይታ እንዳይሆን ዛሬ በህይወታችን ላይ ልናስተካክለው፣ ልናቀናው፣ ልናበጀው እና በምንም ውስጥ ደግሞ ብንገባ እያስተካከልን እንድንሄድ። አንዳንድ ጊዜ በተመሳሳይ የህይወት አይነት ውስጥ ገቡና ነገር አለሞትታችሁ ትሄዳላችሁ። በቃ ከዚህ በኋላ ህይወት ምንድነው ምናምን ኖ። እንደገና የሚባል እግዚአብሔር ጋር አለ። እንደገና የሚባል እግዚአብሔር ቤት አለ። በዘመናት መካከል እስካሁን ደቂቃ ድረስ እግዚአብሔር ያረከሰበት ነገር ቢኖር ምንድነው ብላችሁ ከጠየቃችሁኝ ሰው ነው። የሚመለስ ልብ ያለው ሰው፣ የሚመከር ልብ ያለው ሰው፣ በመንፈስ ቅዱስ የሚታደስ ልብ ያለው ሰው፣ የሚያምን ልብ ያለው ሰው፣ በእግዚአብሔር የሚታመን ልብ ያለው ሰው፣ በእግዚአብሔር አዳኝነት፣ በእግዚአብሔር አደራረግ፣ በእግዚአብሔር አሰራር፣ በእግዚአብሔር ጥበቃ፣ በእግዚአብሔር እንደገና፣ በእግዚአብሔር መበርታት፣ እግዚአብሔር እንደገና መሐሪ፣ እንደገና አቋሚ፣ እንደገና አጥቦ ሸልሞ የሚያቆም እንደሆነ ሰው ካመነ ነገሮች ይቀየራሉ። አንገተ ደንዳንዳን ግን ከባድ ነው። በክፋት የሚጸና በአመጽ የሚጸና በክርስቶስ ቤተክርስቲያን ላይ በአመጽ የሚቀጥል የማይመከር ከሆነ ግን መጽሐፍ እንደሚለው ብዙ ጊዜ ተመክሮ አንገቱን ያደነደነ ድንገት ምን ይላል?
ይሰበራል የሚለው ይሄ ደግሞ ባይብል ላይ አይተነዋል። ነገር ግን የሚመለስ ሲሆን ለመቀጠል የሚመለስ ለምህረት የሚመለስ ለማመን የሚመለስ በጥፋት ለመጽናት የማይፈልግ ማረኝ 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 የሚል በምንም ውስጥ ይግባ ዛሬም ማረኝ በምንም ውስጥ ይለፍ ነገም ማረኝ ማረኝ የሚል አልፈልገውም አውጣኝ የሚል እንዲህ አይነት እሳቤ እንዲኖረን ነው የዛሬው ጭብጥ ሐሳብ። ከኛ ዳራ አንግል ከቤተ ክርስቲያን ዳራ አንግል የሚያገለግሉ ሰዎች በዚህ እሳቤ ውስጥ እንዲያገለግሉ እንፈልጋለን። ለምሳሌ አንድ ሰባኪ እዛ ክፍል አስተምራቸዋለሁ እሱን ለአገልጋዮች መነሻ ሊያደርገው የሚገባ እውነት ቢኖር ከዚህ እውነት ስለሆነ እሺ ዛሬ ሰይጣን በአፍጢሙ ነው ድጋሚ የሚወድቀው ድፍት ይላል። ይሄ ርዕሱ ራሱ ይመጣዋል። አሁን ከሚደረግ ኃጢአት ምን እንላለን? እስቲ ድገሙት። አሁን ከሚደረግ ኃጢአት በጣም ወንድሞቻችን ጎበዞች ናቸው። ሱቅ ይከፍቱና ምን ብሎ ይከፍታሉ? ሱቁ ላይ ምን ብሎ ይጽፋሉ? ዱቤ ዛሬ ነገ ሲመጣ ጽሁፍ ያው ነው። ዱቤ ዛሬ የዛሬ ዓመትም ጽሁፉ እስካለ ድረስ ልትጠይቅ ስትል ጽሁፉ ምን ይላል? በዘመናት መካከል ሁሉ እዚህ ምድር እስካለ አሁን ከሚደረግ ኃጢአት ምን ብለናል? ድነናል። ይሄ ሰዎች በኃጢአት እንዲበረታቱ የሚያደርግ ትምህርት አይደለም። ሰዎች ጨለማ ውስጥ እንዳይኖሩ የሚረዳ እንጂ ሰዎች ገሃነም እንዳይገቡ የሚረዳ እንጂ ሰዎች በኃጢአት ምክንያት ታስረው በሰንሰለት ወደ ሲኦል እንዳይገቡ የሚረዳ እንጂ በኃጢአት እንዲቆዩ እንዲበረቱ እንዲጎለምሱ እንዲያድጉ የሚያበረታታ አይደለም። ስለዚህ አሁን ከሚደረግ ኃጢአት እንድናለን። ላስት ዊክ ታስታውሱ እንደሆነ ቀድሞ ከነበረ ኃጢአት ምን ብለናል? ድነናል። በማን ምክንያት? በክርስቶስ ምክንያት። የቀደመው ኃጢአት በማን ምክንያት ነው የመጣው? በአዳም ምክንያት። በአንዱ አዳም ምክንያት ሞት ኃጢአት ገብቷል። በአንዱ በክርስቶስ ደግሞ ምን መጣልን? ህይወት፣ የዘላለም ህይወት ተቀበልን። አሁንስ ከሃይማኖተኞች ጋር የምንለያየው በዚህ ነው። አሁንስ ነገስ በዚህ ምድር ስንቆይስ ስንወጣ ስንገባስ አሁን ከሚደረግ ኃጢአት ኦሬዲ ድነናል። ነገር ግን እንዴት የሚሉትን ሐሳብ ዛሬ እንመለከታለን። ከቀደመው ኃጢአታችን ይቅርታ ብናገኝም በአዳም ምክንያት አሁን የለበስነው ስጋ ወይም ደግሞ አካል ያልተዋጀ ስለሆነ የኃጢአትን ኃይል የምናሸንፍበት የመንፈስ ቅዱስ ኃይል ተሰጥቶናል። እዚህ ጋር ጥቂት ነገር ልበላችሁ። ስጋ መጽሐፍ ቅዱስ ይሄንን ቦዲ አካል ብሎታል፣ ስጋ ብሎታል፣ የሚበሰብስ ብሎታል፣ የሚዋጅ ብሎታል። መዋጀት ምንድነው? ነፍሳችን የመጀመሪያ ትምህርት ላይ እንግዲህ ልትመልሱኝ ነው፣ ጥቂት ልመልሳችሁ። ነፍሳችን ኦሬዲ ምን ብላለች ብለናል? የመጀመሪያ ተዋጅታለች። ሃሌሉያ ተዋጅታለች። ስጋስ አልተዋጀም። መቼ ነው የሚዋጀው? አስተምራለሁ። እስቲ እጅ በማውጣት ነፍሳችንማ ድኗል። ነፍሳችንማ እየዳነ ፕሮሰስ ላይ ነው ብለን አስተምረናል። መንፈሳችን ድኗል። ነፍሳችን በሂደት ትድናለች። ሾኳ ከውስጧ ይነቀልላታል። ስጋ የሚዋጀው በሞት በኩል ነው። ለሚሞተው ህይወት ስጋችን ምን ይሰጠዋል ብለናል? ህይወትን ይሰጠዋል። የሞቱትን እንኳን አንቀድማቸውም ይላል። እኛ በህይወት ያለን ዛሬ የመሙቱት እንኳን አንቀድማቸውም። የኋለኛው መለከት በተነፋ ጊዜ አይደለ የሞቱትን ሳንቀድም የሚሞተው ስጋችን የማይሞተውን ይለብሳል። በሞት በኩል ስጋ እንዲዋጅ ተቀምጦለታል። መበስበስን እንዳያይ ክርስቶስን ካስነሳው በኋላ የኛ ስጋ በሞት ውስጥ ህይወትን ያገኛል። ስለዚህ ገና ስላልተዋጀ ይሄ ስጋ ገና የትንሣኤን አካል ስላለበሰ ነፍሳችን ድኗል። እግዚአብሔር ነፍሳችንን አድኖታል። ከሞት ከጨለማ ስርዓት አድኖናል። በመንፈሳችን በኩል ወደ ነፍሳችን የሚገባ ብርሃን አለ።
ነፍሳችን በአመጽ በክፋት በአዳም በመጣችው ተጠቅጥቃለች። የእግዚአብሔር ቃል ሲመጣ ነፍሳችን ላይ የተጠቀጠቀ አመጽ፣ ክፋት፣ ርኩሰት እየተነቀለ በእግዚአብሔር ቃል እየተነቀለ በመንፈስ ቅዱስ እየተነቀለ በምክር እየተነቀለ በመንፈሳዊ ተጋድሎ እየተነቀለ ነፃነቷን ወደፊት በሙላት ታገኛለች። ከዛስ አንድ ቀን ብንሞት ስጋችን ቀኑ ሲደርስ የተቀጠረለት ቀን ሲመጣ የሞቱትን እንኳን ሳንቀድም በህይወት ያሉት መለከት ሲነፋ ካለበት ቦታ በባህር ሊሆን ይችላል፣ በአንበሳ ተበልቶ ሊሆን ይችላል፣ ተቆራርጦ ሊሆን ይችላል፣ በመኪና አደጋ ተጨፍልቆ ጠፍቶ ሊሆን ይችላል። ሰውየው ጌታን ካገኘ በምንም ተሞ በስነ ስርዓት ደግሞ ከቸርች ሸኝተ ነው ተቀብሮ ሊሆን ይችላል። ሁሉም ሰው ሆኖ የተፈጠረው ወደዚህ ምድር ሁሉም ያን ሰዓት መለከት ሲነፋ ግጥም ጥም ብሎ ነፍስ ከስጋ ጋር ይገናኛል። በነገራችን ላይ ይሄ ለዳኑት ብቻ የሚሆን አይደለም፣ ላልዳኑትም ነው ነፍስ ስጋው የሚነሳው። የነሱም የትንሣኤ አካል አላቸው፣ እኛም የብርሃን የትንሣኤ አካል አለን። ስለዚህ እስከዛ ድረስ ግን በስጋ ውስጥ ስለምንኖር በትግል ስለምንኖር ስጋ ደግሞ በጣም የሚያምረው የሚፈልገው በርካታ ነገር አለ። ስጋ የሌለው ሰው አለ እንደዚህ ሀገር አለ፣ እዚህ ሀገር የለም። ለዚህ ሁሉ ትልልቅ ሰዎች ትልልቅ ስህተት የሚሰሩት እንደዚህ ጀርባቸው ላይ ክንፍ ያደረጉ የሚመስሉን ትልልቅ ሰዎች ትልልቅ ስህተት ሰርተው ያጋጠሙን ስጋ ለባሽ ስለሆኑ ነው። ስጋ ለባሾች ናቸው፣ እንደኛ ስጋ ለባሾች ናቸው። ይሄ ስጋ ከዚህ ስጋ ሐዋርያው ቅዱስ ጳውሎስ ማን ይለየኛል አለ። የምፈልገውን ሳልሆን የማልፈልገውን ለማድረግ እገደዳለሁኛል። አይዞ ኃይሌ በድካሜ ይገለጣል፣ አይዞ የሚረዳሃል አለኝ። ስለዚህ በዚህ ስጋ ውስጥ እስካለን ድረስ በበርካታ ነገር ውስጥ ልናልፍ እንችላለን። ነገር ግን ብናልፍም እንኖራለን ማለት አይደለም። እኔ ክርስቲያን በኃጢአት ያልፋል እንጂ ይኖራል የሚል ትምህርት የለኝም። ምክንያቱም መጽሐፍ ቅዱስ በእሳት ውስጥ ትኖራለህ ይላል። ምን እንደሚለው ታልፋለህ ነው። በወጀብ ውስጥ ትኖራለህ ይላል። ወጀብ መኖሪያ ነው እንዴ? ማለፊያ ነው። በኃጢአት የሚጸና ፐርሰናሊቲ የለንም። የመንፈስ ቅዱስ ዘር በላያችን ላይ ስላለ እናልፋለን እንጂ አንኖርም። ሌሎቹ በኃጢአት ሊኖሩ ይችላሉ፣ በአመጽ ሊኖሩ ይችላሉ። አንዱ የላይፍ ስታይል ህይወታቸው ሊሆን ይችላል። እኛ ግን ህይወታችን ሊሆን አይችልም። የሆነ ቀን ነቃለን። እስከ መቼ በዚህ አመጽ ውስጥ እኖራለሁ? እስከ መቼ እግዚአብሔርን እያሳዘንኩ ራሴን እየበደልኩ እኖራለሁ? እግዚአብሔር ሆይ ከዚህ ገላግለኝ ትላለህ። ይሄ እኮ ዘር ነው። ይሄ እኮ ዳግም የመወለድ ውጤት ነው። ራስን መጥላት፣ ጌታ ሆይ እባክህ ይሄን ህይወት አልፈልገውም አድነኝ አውጣኝ ማለት እኮ ይሄ እኮ የዳነ ሰው ምልክት እኮ አለመፈለጉን እንደሚያሳየ። ለዛ ሰው መጽሐፍ ምን ብሎ ይነግረዋል? ስለዚህ መልስ ይናገርለት። የኃጢአት ኃይል የምናሸንፍበት የምንን ኃይል የምናሸንፍበት? የኃጢአትን ኃይል የምናሸንፍበት ምን ተሰጥቶናል? የመንፈስ ቅዱስ ኃይል ተሰጥቶናል። የመንፈስ ቅዱስ ኃይል ምን ማለት ነው? ኃጢአትን የምናሸንፈው አልፈልግም ስንለው ስንጠየፈው እያስገደደን በስጋ አማካኝነት እንኳን አላስፈላጊ ነገር ውስጥ እያስገባን እኛ ደግሞ በመንፈስ ቅዱስ ኃይል አልፈልግም እባክህ ጌታ ሆይ ከዚህ አውጣኝ የማልፈልገው ነው እያደረኩ ያለሁት ሳላውቀው ዋሽቼ ሳይፈልጉ ይዋሻሉ። ሳይፈልጉ የሆነ ነገር ውስጥ ይገባሉ። የሆንከውን ነገር ያልሆንከውን ለመሆን ስትፈልግ የሆንከውን ነገር ታጣለህ። ያልሆንከውን አትሆን፣ ግን ሰይጣን ያስገድዳል። በተለይ ማያውቁ ሰዎች ዙሪያ ስትሆን ትታጠናለህ እኮ በደንብ አድርገህ ትታጠናለህ። አንዳንድ ሰዎች አላስፈላጊ ዓለም ውስጥ ሰይጣን ያስገባቸዋል፣ ድሪም ውስጥ ያስገባቸዋል። አንዳንድ ሰዎች እድሜ ልካቸውን ልክ ሲተኙ ሊጸልዩ የሆነ ነገራቸው ተስተካክሎ አስበውት አልመውት አውጥተውት የስጋ እኮ ነው፣ ስጋ ነው። ከዛ ያንን ነገር በህይወት ሲያጡት መንካት ሲያቀታቸው ህይወታቸው ይመራቸዋል። እግዚአብሔር ቤተሰቦች በዚህ ዓለም ውስጥ በርካታ ውጥንቅጥ ውስጥ ከሰዎች ጋር በስራ ምክንያት በህይወታችሁ በልጆች በሚስት በባል በጓደኛ በብዙ ነገር ውስጥ ታልፋላችሁ። እነዚህ ሁሉ ግን ማለፊያ እንጂ መኖሪያ አይደሉም። መንፈስ ቅዱስ እነዚህን መከራዎች እንድታልፉ ይረዳቸዋል። ቀኔ መሳደብ አልፈልግም ግን እንድሳደብ የሚያስገድደኝ አንዳች ኃይል አለ። ጌታ ሆይ በዚህ ጉዳይ ላይ እርዳኝ ማለት
የመንፈስ ቅዱስ ኃይል ያልተሰጠው ሰው ይሄን ይላል ወይ ነው እኔ ጥያቄ። አይወቀስም እኮ የመንፈስ ቅዱስ ኃይል የሌለበት ሰው እኮ አይወቀስም። ሲኖርህ ነው የምትወቀሰው። ክሊር ነው። በመንፈስ ቅዱስ ቁጥጥር ስር ስንሆን ምን ይሆናል? የመጀመሪያውና ዋናው አይ ቲንክ ከዚህ ትምህርቴ ጋር የሚሄድ አንድ ነገር አንስቼ ነበር እሁድ ቀን የነበራችሁ ሰዎች። ሰው የገባበት ነገር ይቆጣጠረዋል። የጠጣው ነገር ይቆጣጠረዋል። በደና ወደ መጠጥ ቤት የገቡ ሰዎች ሲወጡ በደና ይወጡ። ሲገቡ እንደምን አላችሁ ሰላም ናችሁ ብሎ የገቡ ሰዎች ከደቂቃ በኋላ ምን ታየኛለህ ሊል ይችላል። ምኑ ነው? የገባበት ነገር ነው። ሁሉ ሰላም ብሎ ልጋብዝ ጠፋ ምናምን ተብሎ በኋላ ላይ የሆነ ነገር ሊወረጉርበት ይችላል። ለምንድን ነው እንደዛ ክፋት እንዲሆን ያደረገ? የገባበት በዛ ቁጥጥር ስር ሲሆን የዛ የገባበት ሐሳብና ዕውቀት አስፈጻሚ ነው የሚሆነው። እጁም እግሩም አስተሳሰቡም ንግግሩም። በመንፈስ ቅዱስ ሰዎች ቁጥጥር ስር ሲሆኑ በህይወታቸው አንደኛ የኃጢአትን ኃይል ማሸነፍ የምንችልበት ኃይል ወይም በቅንፉ ጸጋ እናገኛለን። የመንፈስ ቅዱስ ቁጥጥር ስር ማለት በልሳን መናገር ማለት አይደለም። ትንቢት መናገር ማለት አይደለም። እንደኔ ማስተማር ማለት አይደለም። በመንፈስ ቅዱስ ቁጥጥር ስር መሆን ማለት እነዚህ ምልክቶቹ ናቸው። መኖር ማለት ነው። ለምሳሌ በሳሌ በደምሰው ወደ አንድ ከተማ ትገባላችሁ። የታሰረችውን እንጭላ ታገኛላችሁ። ፈታችሁ አምጡልኝ። ለምንድን ነው የምትፈቷት ብሎ የሚጠይቋችሁ ካለ ለጌታ ምን ትለዋለች? ይኸውልህ ውርንጭላዋ ማንም ሰው ዞር ብሎ አይቷት አያውቅም። ማንም ሰው ዞር ብሎ ግን ጌታ መጥቶ ውርንጭላዋ ላይ ተቀመጠባት። ከዛ ሰዓት ጀምሮ ለተቀመጠባት ነገር ያልተንበረከከ የለም። ለተቀመጠባት ነገር ክብር ያልሰጠ የለም። ለኖረባት ነገር እኔ ሁሉ ቀን ይሄንን ትምህርት ሳስብ እቻያ ሁሌ ኢየሱስ ቢኖርባት ሁሌ እንደተነጠፈላት ነው። ሁሌ እንደተንከባከቧት ነው። ኢየሱስ ከውርንጭላዋ ላይ ከተነሳ በኋላ አባከና ያላት ሰው የለም። ዞር ብሎ ቼክ ያደረጋት ሰው የለም። ኢየሱስ መንፈስ ቅዱስ እንዲኖርባችሁ ራሳችሁን ስታመቻቹና መንፈስ ቅዱስ እንዲነካችሁ ራሳችሁን ስታመቻቹ ይለያያል። ብዙ ሰዎች ቸርች መጥተው መንፈስ ቅዱስ ተች ሲያረጋቸው የሞላቸው ይመስላቸው። መነካትና መሞላት ይለያያል። መነካት ካለህበት ሁኔታ እንድትወጣ የሚረዳ አንድ አቅም እንጂ መሞላት መኖርን ያሳያል። ያስገድዳል። አስገድዶ ያጠጣው ነገር ሰው እንደሚያስመታ የገባህበት ዓለም፣ የገባህበት ቤት፣ የገባህበት ማንነት ያስገድድሃል። ከሐሳብ ውጪ ሌላ እንዳታስብ፣ ከሚነካ ውጪ ሌላ እንዳትነካ፣ ከሄደበት ውጪ ሌላ እንዳትሄድ፣ ከተናገርከው ውጪ ሌላ እንዳትናገር ያስገድድሃል። ያ ጸጋ ይባላል ወይም ኃይል፣ የመንፈስ ቅዱስ ኃይል ይባላል። የኃጢአትን ኃይል ማሸነፊያ መንገድ መንፈስ ቅዱስ እንዲኖርብህ መፍቀድ እንዲኖርብህ። ይሄ በጣም ለአገልጋዮች ኢምፖርታንት ነው። የእግዚአብሔር ቤተሰቦች ብዙ ሰዎች መንፈስ ቅዱስን ሴንስ የሚያደርጉት ጸሎት ሰዓት ላይ ነው። ብዙ ሰዎች መንፈስ ቅዱስን ሴንስ የሚያደርጉት ቸርች ነው። ብዙ ሰዎች መንፈስ ቅዱስ የቸርችና የጸሎት የሁል ጊዜ ነው። ሙላት ነው። አሜን። ይቀመጥብን። አሜን በለኝ። ክብራችን ያኔ ነው። ማንን ቼክ አድርጎን አያውቅም። አይ ነው ምን ደረግም አይደለንም። በባህሪያችን ክፋት፣ በድርጊታችን አመጽ የሞላብን ከአህያዋ ብዙም አንለይም። ሲቀመጥብን ግን ታሪክ ይቀየራል። ማንም እኔ ከአህዮች መካከል ትለያለች ትባላለች። እንዴት ተመረጠች? እንዴት ተፈለገች? እንዴት ተቀመጠባት? ብዙ ሰዎች የተቀመጠባቸው ቀን ሲነጠፍላቸው አይተናል። የተቀመጠባቸው ቀን ሲከብሩ አይተናል። የተቀመጠባቸው ቀን ሲጨበጨብላቸው አይተናል። እሱን አውርደው በራሳችን እንቀጥል ሲሉ
ቼክ ያደረጋችሁ የለም። በጌታ ጀምሮ በራስ ከመቀጠል ያድናችሁ። ህይወት ከባድ ነው። ኢየሱስ ከሰይጣን ብቻ አይደለም ያዳነን ከራሳችንም ነው። ያለ መንፈስ ቅዱስ ምንም ነን። ያለ መንፈስ ቅዱስ ምንም ነን። ሲቀመጥብን ነው ዋናው የከበረውን ከተዋረደ ለይተን ሲቀመጥብን የኃጢአትን ኃይል ማሸነፍ እንችላለን። ወጌ ማንንም ሰው ኃጢአትን አሸንፎት እንደማያውቅ ታውቂያለሽ? ለዚህ እኮ ነው አንድያ ልጁን የላከው። ኃጢአትን ማሸነፍ የሚችል ማንም የለም። አሁን ኃጢአትን ማሸነፍ የሚችል የመንፈስ ቅዱስ ኃይል ብቻ ነው። ቅድም ያነበብኩላችሁ ክርስቶስን ከሙታን ያስነሳው ቅዱሱ የራሱ የእግዚአብሔር መንፈስ ባመናችሁ ጊዜ ይልና ያ ከሙታን ያስነሳው መንፈስ በማ ውስጥ አለ? በእናንተ ውስጥ አለ ይላል። ምን ማለት ነው? ይኖርባችኋል። እንደሚኖርብህ ኑር አለ። እኔ ውስጥ አለ። ስፍራ አልሰጠሁት ይሆናል፣ ቼክ አላደረግኩት ይሆናል፣ አላከበርኩት ይሆናል፣ እድል አልሰጠሁት ይሆናል እንጂ ኃጢአትን ሊያሸንፍ የሚችል ኃይል አለ። ከመንፈስ ቅዱስና ከኃጢአት ማን ይበልጣል? በሉታ ማን ይበልጣል? የከበደህን ማሸነፊያ ውስጥ አለ። ያቃተህን ነገር የበላይ ሊያደርግብህ የሚችል ውስጥ አለ። አሁን ከገጠመ ሙግት በላይ እንድታስብ የሚረዳ አቅም ውስጥ አለ። ሊኖርብህ እንጂ የመጣው ቼክ አድርጎ ሊሄድ አይደለም። አህያዋን ካከበራት ለሞተልህ አንተ እንዴት አያከብረም? አህያዋ ላይ ተቀምጦ አህያዋን ጥቂት ቀናት፣ ጥቂት ሳምንት፣ ጥቂት ጊዜያት ማክበር መሸለም እሱ ያለበት ለውጥ እንደሚያመጣ ካሳየ የኖረብህም አንተ እንዴታ ልሰማ። የእግዚአብሔር ቤተሰቦች ውስጣችሁ የመጣው ይህ የክብር መንፈስ የዓለምን ኮተታ ኮተት ሊያስክድ ሊያሸንፍ የሚችል ብቁና በቂ አቅም ነው። አንድ ሰው ጮሆ በቂ አቅም ተቀብያለሁ ይበል። ብዙ ጊዜ አሁን መንፈስ ቅዱስ ይመጣል፣ ሁሉ ሰው አይኑን ይጨፍን ምናምን እንላለን። እንደገና ደግሞ ሰዎች እዚህ ጋር ሲመጡ መንፈስ ቅዱስ ንፋስ አይደለም። ቤኒን ሲል አይተን ሁላችንም ያለው አይደለም። መንፈስ ቅዱስ ጌታ ኢየሱስን በተቀበልሽበት ጊዜ መኖሪያ ፈልጎ ሊኖርብሽ ይመጣል። አንተዬ አንቺ ቤት እኮ ቢያንስ የከበረ እንግዳ ሲመጣ ለእንግዳው ስትይ የማታረጊው ነገር አለ። ለእንግዳው ስትይ የምታስደስችበታል። ይሄ እኮ የዘላለም ንጉስ ነው አንተ ጋር ሊኖር የመጣው። ልትንከባከበው፣ ልታስበው፣ ልትጠብቀው የሚገባ ንጉስ ደግሞ ብታመቻችለት። እንዴት ነው እንግዳ ቤት ሲመጣ? እኔ አበሻ በጣም የሚገርመኝ ህይወት ያለች እዚህ እንግዳ ይመጣል ከተባለች እንግዳው የሚመጣው የት ነው? ሳሎን ነው። አልጋውን ሁሉ ታዞረዋለች። እኛ ቤትም እንደዚሁ ነው። እንግዳ እኮ አልጋ እዛ አይገባም። አልጋ ለብሱ ሊቀየራል የዛን ቀን። አይ እንግዳ ክብር ነው እኛ ሀገር። እናንተ ቤትም እንደዛ ነው ነው አይደለም? እኔም አሁን እመጣለሁ ካል ቤቱ ይጸዳል ምናምን። በሚቀጥለው ሳምንት ነጥሩዬ ቤት እመጣለሁ ብል መኝታ ቤቱ ሁሉ ነው የሚጸዳው። እኔ እኮ መጣው ሳሎን ነው። እኔ እንኳን የሚወዱኝ ሰው ይሄን ካደረጉ ንጉሱ ሃሌሉያ። መንፈስ ቅዱስ በእናንተና በእናንተ ውስጥ ይኖራል። ለቤዛ ቀን የታተማችሁበትን ቅዱስን የእግዚአብሔር መንፈስ አታሳዝኑት የሚለው ሌላኛው ትርጉም አታስመርሩት ይላል። ለምን? በቃ ፈለገ፣ ኢየሱስን ሊያከብር ፈለገ። እኔ ብሄድ ይሻላችኋል። እኔ ብሄድ ምን ይላል? ይሻላችኋል። ምን እልክላችኋለሁ? እሱ ሁሌ ከማጋ ይኖራል። መኖሪያ ቤት አረገን። አንተ ይኸውልህ የአዲስ አበባ መስተዳድርና ኦሮሚያ ሸገር ዙሪያ ላንተ ቦታ ለመስጠት 99 ዓመት በሊዝ ነው የምከፍለው። እሱም እየከፈልክ ይሄ እኮ ተከፍሎት ሁሉ ያዋጣል። ይሄ ጌታ ሰው በሌለበት ሰዓት ላይ ብርትት ብለሽ አታቂም? ጨለማ ውስጥ ገብተህ እንደ ብርሃን ታይቶ አታቅም? ሰዎች ሁሉ ጠልቶ ሁሉ እንዲወድ ተሰምቶ አያቅም? ጭልምን ብሎብህ ብርሃን ሆኖልህ አያቅም? ሞት ሲከብህ ህይወት አለ ሲል በርትተህ አታቅም? ባዶ ሆነ ሁሉ እንዳለ። ይሄ እኮ የነገባብህ ዓለም ነው እንዲያረገ።
አትረቢም ስትባይ እኔማ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። አንቺን ያገባው ቀን ነው ላይፍ ይበረክ። እኔን ያገባህ ቀን ያማረልህ ብለሽ ለምን ቀጥልሽ ይመስልሻል? ውስጥሽ ያለው መንፈስ ነው። ንግግር እኮ ይሰብር ነበር። በስንቶች ተሰብረን መንገድ በቀረን ነበር። ሰባሪውን ጠጋኝ አድርጎ የኖረብን ውስጣችን ያለው ነው። የሚረግመውን ወደ በረከት የቀየረ ውስጣችን ያለው ነው። የርግማን ቃልን ወደ ክብር የቀየረ ውስጣችን ያለው ማንም ሳይነግረን አጽናኝ አልሆነንም። በሟርተኞች ከተማ ህይወት አልሰጠንም። የበላነው መርዝ ወደ ህይወት አልተቀየረልንም። እሱ ስለማይሞት ነው። አማኞች መርዝ ቢበሉ አይጎዳቸውም። ለምን? አላህ ውስጥ አንድ ሰው ጮሆ አሜን አለ። ውስጥ አለ። አላየኸው ይሆናል እንጂ አለ። በጎቼ ድምጼን ይሰማሉ። ከውጭ መስሎ ነው እንዴ? ውስጥ ነው። ውስጥ ነው። ውስጥ የተቀመጠ ድምጽ አለ። ያ ድምጽ ጻፍ፣ ዘላለማዊ ድምጽ ይባላል። የመንፈስ ቅዱስ የትኛውም ድምጽ ዘላለማዊ ድምጽ ነው። ሞትን በህይወት የሚሰጥ ከከበደባችሁ ነገር መውጣት የምትፈልጉ ሰዎች፣ ጨለማ ወደ ብርሃን እንዲለወጥ የምትፈልጉ ሰዎች መፍትሄ ከውጭ አትጠብቁ። ውስጥ ነው ያለው። በመስቀል አማካኝነት ወደ ውስጣችሁ ገብቷል። ራሳችሁን አትጥሉ። እንጀራህን በውሃ ላይ ጣሉ ይላል መኃልየ 9 ላይ። ቆይተ መልሰ በመጣ ጊዜ ታገኘዋለህ ይላል። ራስን ለመንፈስ ቅዱስ ጣል። አንዳንድ ጊዜ ድክም ብሎኝ ታውቃለህ፣ ይኸው ቀኑን ሙሉ ስሰራ ስነዳ ነው ያልኩት። መጸለይ አልቻልኩኝም። ለሊት ካበረታኝ ቀስቅሰኝ ልተኛልህ ነው። ከፈለክ ለኪያ ነገራትና ተጸልይልኝ ብዬ ተኝቻለሁ። በጣም ብዙ ጊዜ እነዚህ ቆም ነገር ያለውት ጋሻ አስራትንና ያልኩትን ለምን እውነት አለ እውነት ተነጋገር ተቀሰቀሳቸው እነሱን እኔ ልተኛ ነው ብዬ ለመንፈስ ቅዱስ። አሁን ዛሬ ለሊት የወጣሁት ወደ ስራ ያልኩበት ሀገር ጠይቀኝ። ስመጣ የቢሮ መኪና ቆሜ የራሴ መኪና ሳነሳ ታውቃለህ ደክሞኛል። ግን ሳምንቱን ሙሉ ስዘጋጅ ነበር ለልጆች ምግብ ለማዘጋጀት። ጎበዝ አስተማሪ ተማሪ ነው። ተማርኩትን ማስተማር እንድችል ደግሞ አንተ ከሌለ አልችልም። ታውቃለህ እኔ አፌ አይከፈትም፣ አያምርብኝም። የሚያምርብኝ አንተን ሳወራ ነው። ትረዳኝ ብዬ ነው የመጣሁት። ልብስ መቀየሪያ ሰዓት አጥቼ እንደዚህ ለበስኩት። ይቅርታ በዚሁ አጋጣሚ። የገባባችሁ ዓለም ይቆጣጣራችሁ። ይሄ ዓለም የመጀመሪያ ስሙ አያልቅበት ይባላል። ጻፊ። የሰው ነገር ያልቃል። የሰው ነገር ያልቃል። ከአብርሃም ቤት የቀዳችው ውሃ መንገድ ላይ አለቀ አይደለ? ያልቃል። የሰው ንግግር ያልቃል። የሰው ትምህርት ያልቃል። ከውስጥ ይወጣስ ከዚህ ውሃ የሚጠጣ ለዘላለም አይጠማም። ለሚያምን እነዚህ ምልክቶች ከሆዱ የወንዝ ኃይል ምንጭ ይፈልቃል። ተምሮ ማቀውን አስተማሪ ያደረገኩ ይሄ ዓለም ነው። አበበ በሶ በላ ብሎ መጻፍ የማይችለውን ጴጥሮስ መጽሐፍ ያጻፈኩ ዓለም ነው። 12 መሀይሞች ተሰብስቦ 7 ቢሊዮን የተማረ ሰው የፈጠሩት እኮ ሐዋርያቶች ናቸው። በዚህ ዓለም ነው የተማረ ማለት እኮ ማስተርስ ያለው ፒኤችዲ የሰራ አካውንቲንግ ሆነ የተማረ ማለት እኮ እግዚአብሔር የተማረ ሌላው ስለሚቀር እዚህ ማልቅበት ዓለም ውስጥ ግቡ። ቋንቋ ይሆናችኋል፣ እሳቤ ይሆናችኋል፣ ክሬቲቪቲ ውስጥ ገባላችሁ። ቢዝነስ ማይንድ ይሰጣችኋል፣ ቅንነት ይሰጣችኋል፣ ታማኝነት ይሰጣችኋል፣ ለወንድም መድረስ ለእህት መድረስ ይሰጣችኋል። ህይወትን ኢንጆይ እንድታረጉት ያደርጋችኋል። የማይቆረቁር ትናንትና ይኖራችኋል። ምክንያቱም ነገ እንጂ ትናንትና ማስተካከል አትችይም። ትናንት ለዛሬ ትምህርት ሆኖሽ ልታስተካክል ትችላለሽ እንጂ ዞር ስትል ማትጸጸትበትን ህይወት ኖረ ማለፍ የምትችለው በዚህ ውስጥ ባለ ዓለም ስትጠመቅ ስትሞላ እንዳለ ባስ። አንድ ጊዜ እንደዚህ ያደርገኝ ነበር። እኔ ያው ፊት ለፊት ነው የምነግራቸው። ከዛ አንድ ቀን እንዲህ ያለ መንፈስ ቅዱስ አትረብሸን እንጂ ያለኝ። ስማዳ የሚባል ሀገር ነው። ስማዳ ታውቃላችሁ? ደቡብ ጎንደር ወደዛ ኪስ ነች። ወደ ጌታ ሄዳለች ሴትዮዋ። የኔ ልጅ አለች፣ አቤት መንፈስ ቅዱስ እንደዚህ ይልሃል አለች። አትረብሸን። ምን ማለት መሰለህ? እየኖርንብህ ነው ቤት ውስጥ አትረብሸን።
ያንንም ንክት ሁሉ አማረሽን ገበያ ወጣው የሚኖርብን አትረብሽ። እንቢ ካልከኝ አለኝ ስለምፈልግ ላይ የደረደርኩት ኮከብ ስላለ የአዲስ ኪዳን አሳት ነባሪ ያመጣብሃለሁ። ዮናስን በሙሉ ኪዳን ያወጣው አንተንም በአዲስ ኪዳን ዋጠኛ። እንቢ ካልክ አሳ ነባሪ ሆዱስ ገብተህ ሲኦል ሆኖብህ ነው የምትጸልየው። ቀና ስትል በዚህም የሚያቃጥል በዚህም የሚያቃጥል ለሚኖርብህ ማትመች ከሆነ እዛ ውስጥ አስገብቶ እንድትመች ያደርጋል። በጌታ ሰላም ጸልዮ ያልተስተካከለ ዮናስ እኮ ነው አንተ አሳ ነባሪ ሆድ ውስጥ ገብቶ በሲኦል ሆድ ውስጥ ቁጭ ብዬ የልዑሉን ዙፋን ተመለከትኩት። አድነኝ ስለው እሱን ነው የምፈልገው። ለምኖርብህ ነገር ትኖራለህ ሲለው በአንድ አፍ በቃ አዘዘው የሚል ቃል አለ። አሳ ነባሪውን መጀመሪያ አዞት ነው ዋጥ ያለው፣ ብላ አይደለም ያለው፣ ዋጥ ነው ያለው። ይሰማል? አሜን። እንዳትዋጥ በጌታ ሰላም ለገባብህ ኑር። ትፋው ሲለው ዞር አለና በደረቅ ምድር። አሳ ነባሪ ደረቅ ምድር እኮ አያውቅም፣ መኖሪያው ባህር ውስጥ ነው። ብዙ ሰዎች በኢኮኖሚ ተውጠዋል። ከተስተካከልክ ትባላለህ። ለሚኖርብህ አክብር። አክብሮ የመጣው ጠሪ ደግሞ አክባሪ ነው። እናቴ እንትን ትላለች፣ ምንም እንኳን አዲስ ልብስ ባይኖርም ጠሪ አክባሪ ነው። ያለ ታጥቦ ተለብሶ ይኬዳል። ሊኖርብን የጠራን እግር ጥሎት አልመጣም፣ አክብሮ ነው የመጣው። የምለው እየገባችሁ ነው? ይሄን ጥቅስ አንብቤላችኋለሁ፣ የእናንተን ታነቡታላችሁ። ሁለተኛ ሰውነታችን ብልቶቻችን በቅድስና ለእግዚአብሔር ማቅረብና በአይምሯችን መታደስ እንለወጣለን። ምን ሲኖርብን? እነዚህ ነገሮች በጣም ብዙ ሰው ኢምንት አድርጎ ይቆጥራቸዋል። ሰውነት፣ ብልት ተለያየ ነው። አይምሮ የማይነጣጠሉ የአንድ ሳንቲም ሁለት ገጽታ ናቸው። እነዚህን ሁሉ ለእግዚአብሔር ሐሳብና ፍቃድ ማቅረብ የምትችለው ብቸኛ መንገድ ዛሬ አንድ ኪ ይሰጣሃለሁ። በአይምሮ መታደስ። ድርጊቶቻችሁን የሚቀይሩላችሁ የትኛቸውም እውነቶች የአስተሳሰብ ክፍል ውስጥ የሚመነጩ እውነቶች ናቸው። ሰው ከሚያስበው ነው የሚያደርገው። የሚያስበው ሲስተካከል የሚያደርገው ይስተካከላል። የሚያስበውን ለማስተካከል ደግሞ በሚያስበው ቦታ ጤነኛ ሐሳቤ መታሰብ ካለበት የጤነኛ ሐሳቤ ምንጭ ደግሞ መንፈስ ቅዱስ። ብዙ ክፉ ነገር ስናስብ የነበረ አሁን ደግ እንድናስብ ያደረገን ምን ይመስላል? አገር ሳቀየር፣ ልብስ ሳቀየር፣ ትምህርት ሳቀየር፣ ስራ ሳቀየር አሁን ጥሩ እንድታስብ ያደረገ ነገር ምንድነው? በእያንዳንዳችን ህይወት የገባብን ነገር እኮ ነው። ይሙላብን። አሜን። አሁን ገብቶ ጉልበት ጋር ሆኖ ሊሆን ይችላል። የተማርን በመጣን ቁጥር ወደ ወገብ ይመጣል። እንለካዋለን ልክ እንደ ስኬል ላይ። ከዛ ቆይተን ስንለካው ደረት ጋር ይመጣል። ከዛ ይሸፍነናል። ሂደቱ ይሄ ነው። መጣጣር ሳይሆን መማር ነው ያለብን። ጊዜ ወስደ መማር። ከክፋት አትማር፣ ከአመጽ አትማር፣ ከተንኮለኞች አትማር፣ ለእግዚአብሔርና ለእግዚአብሔር ቃል የማይታዘዙ ሰዎች አትማር። ከእግዚአብሔር ቃል ተማር። ከእግዚአብሔር ቃል ስትማር የመጀመሪያ ነገር መንፈስ ቅዱስ እየሞላ እሳቤህን የሚቀይረው። ሰውየው ሳይቀየር የሚያስበው ይቀየራል። በፊት የምታስበው የተስተካከለ ስላልነበረ የምታደርገው የተስተካከለ አይሆንም። በምን? በሰውነት ላይ። በምን? በብልቶች ላይ። በምን? በድርጊቶች ላይ የተበላሸ ማንነት የነበረ። ይሄንን እጅ በመጫን አትቀይረው። አሁን በመነግርህ ትምህርት ነው የምትቀየር የምትችለው። ለውጦቹ ያለው እሳቤዎች ውስጥ ናቸው። የነገ ህይወት የተቃና የትናንትናው ትምህርት ለነገ ግን የተስተካከለ የሚሆነው እሳቤን ተቀየር። የእሳቤ ዓለም ትምህርት ነው። ትክክለኛ ትምህርት ደግሞ የእግዚአብሔር ቃል ነው። ስትማር ላይገባ ይችላል። ፈተናው ግን እና ጥያቄ ሲመጣብህ መልሱን ታገኝበታለህ። ስለዚህ የመጀመሪያውና ዋናው በአእምሮአችን መታደስ መቻል አለብን። እድሳት የአንድ ቀን ጉዳይ አይደለም። የኔ መኪና 2022 ሞዴል ነች። ሞተር አልወረደም፣ ፍሬንሸር አልቀየርኩኝም፣ ዘይት እየቀየርኩ ነው የምነዳው። የሚገርማችሁ ነገር ግን እድሳት ያስፈልጋታል። በ5000 ላይ 5000 ላይ ፊልትሮ ይቀየራል። 5000 ላይ ነገሮች ይታጠባሉ። 5000 ላይ መኪናዋ ቦዲዋ ሁሉ ነገሯ ይታጠባል። ለምን? ለቀጣይ ስትሪንግዟ እንዲጨምር። የኛ ብቸኛ አዳሻችን የእግዚአብሔር ቃል ነው። አንድ አጎቴ ታክሲ ነበረችው።
አለቃ ኤሮሞ ይባላል እና ቄራ አካባቢ ነው ያለ መሰለኝ። ታክሲዎቹ ከሰኞ እስከ ዓርብ ይሰራሉ። ቅዳሜና እሁድ አናያቸውም ግቢ ውስጥ። ወዴት እንደሚወጣ ቃል ጋራዥ። ለምን? ቀኑ ሳምንቱ ሙሉ ስለለፉ ቅዳሜና እሁድ ይሰራሉ። ቢያንስ በሳምንት በተለያየ አመጾ ስለምትቆዩ ማክሰኞ ዓርብና እሁድ ኑና ታደሱ። የእናንተ ብቸኛ ማደሻችሁ እግዚአብሔር ቃል ነው። ታክሲዎች በብዙ ነገሮች ስለሚያልፉ እዚህ ጋር ቡጭር እዛ ጋር ግጭት ስለሚያጋጥም በስጋ አማካኝነት ስለሚያጋጥም እዚህ ስትመጡ ደግሞ መንፈስ ቅዱስ ያስተካክላቸዋል። አሜን ይሁን። ራስህን አለ ሮሜ 6 ራስህን ሕያውና ቅዱስ መስዋዕት አድርገህ ለእግዚአብሔር ምን በል አቅርብ። ምን ማለት ራስህን አቅርብ። ስራኝ፣ አብጀኝ፣ ተጣሟል። እዚህ ጋር ካሪኪኖ ሰብር ያለው ባሌስትራ ሰብር ያለው ቡርንዚና ደርብ ያለው የመኪናውን ክፍል ጠራውት እንደዚህ እሺ የሚያቆያቃሉ የሆነ ጆኮ አለብኝ አስተካክለኝ ይባላል። አዳሻችን እግዚአብሔር ነው። አሜን። ያልታየ ቦታ እንኳን ያሳያል። አሁን ደግሞ መኪኖች ዲያግኖስ ሆነዋል። ዲያግኖስ ማለት ኮምፒውተራይዝድ ስለሆኑ መኪኖቹ ሰላም ናቸው፣ ግን በዲያግኖስ ስታስገባቸው ነፍ ችግር ታያለ። አንዳንድ ሰዎች አምሮባቸው ፊታቸው ምናምን አምሮ ድንገት ሐኪም ቤት ገብተው 7 አይነት በሽታ ተሸክመው የሚወጡ ሰዎች አሉ። ቼክ ስላላደረጉ እንጂ ቆይቷል ከታመሙ። ልክ እንደዛ ዛፍ ማለት ነው። ዛፉ እንዳማረበት ነው የወደቀ ጊዜ ወይኔ እኔ መሰለ ዛፍ ወደቀ። ከወደቀ ቆይቷል፣ ምስጥ በልቶት። ቼክ ማድረግ ሳቢን ቼክ ማድረግ በእግዚአብሔር ቃል። አሜን ይሁንልን። እግዚአብሔር በዚህ አገልግሎታችን ይባርከዋል። ለምሳሌ አሁን ዛሬ ጥቁር መነጽር አድርጌ ብመጣስ ጥቁር መነጽር ያደርገ የለም እንጂ ቢሰጠኝ ጥሩ ነበር። የታደሰ አይምሮ ያለው ህዝብ ማገለግል ቢሆን ዛሬ ፓስተራችን አይኑን ታሟል እንጂ ጥቁር መነጽር አድርጎ አይመጣም። አለች የሆነች መነጽር አለች፣ እሷን ነው የሚያደርገው። ያልታደሰ አይምሮ ያለው የዘንድሮ አገልጋይ ትቢቱ ነው እንጂ በዚህ ሰዓት በምሽት መነጽር ይደረጋል። አየ ራሱን ሰውነቱን ምላሱን ለክፋት ያቀረበ ሰው ነው። በጎ ህሊና ከታደሰ አይምሮ የሚመነጭ ነው። ክብር ለኢየሱስ ይሁን። እሺ ሮሜ 8 ከ12 እስከ 13 እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፍቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በምንድን ነው የምንገድለው? በመንፈስ ቅዱስ ቁጥጥር ስር ስንሆን። ሞት ከኔ ተነሳ አይሆንም። ይኸውልህ የምታስገባው ነገር ካለ የሚወጣ ነገር አለ። የምትፈቅደው ነገር ካለ የማትፈቅደው ነገር ስፍራ እየለቀቀ ይመጣል። ለእግዚአብሔር መንፈስ ስትፈቅድ የሥጋ ላይ የሰለጠነ ነገር እያነሰ ይመጣል። ሶስተኛ ሥጋን ወይንም ደግሞ አሮጌው ሰው ይለዋል። እሳቤ ነው። አሮጌውን ሰው አሸንፈን በመንፈሳዊ ፍሬ እናፈራለን። ገላትያ ላይ እንግዲህ ሥጋ ስራ የተገለጠ ነው። የመንፈስን ፍሬ የተደበቀ ነው እንዴ? የተገለጠ ነው። ቅንነት፣ ታማኝነት፣ ራስን መግዛት፣ በፍቅር መኖር፣ እግዚአብሔርን ማክበር፣ መከባበር፣ መዋደድ ፍሬ ነው። በድሮ ጴንጤና በአሁኑ ጴንጤ መካከል ሰዎች ልዩነት ያመጡት በምን ነው ታውቃላችሁ? በፍሬ ነው። የቀደሙት ሳይናገሩ የሚናገር ፍሬ ነበራቸው። የአሁኖቹስ ፍሬ የላቸው። ስፔሻሊ አሁን ላይ ከባድ ቤተክርስቲያን አደጋ ውስጥ ያለችው መንቃት ቤተክርስቲያን አጠንክራ መስራት ያለባት ምን ላይ ነው ብላችሁ ጠይቁኝ። ሁለት ነገር ላይ ነው። የመጀመሪያውና ዋናው ኔክስት ጄነሬሽን። ምን አይነት ጄነሬሽን? አሁን ቤተክርስቲያን አቢዩዝ በከፍተኛ ሁኔታ አሁን ያለውን ክርስትና አቢዩዝ እያደረጉ ካሉ ትልልቅ ችግሮች መካከል በጌታ ቤት ተወልደው ያደጉ ልጆች ናቸው። እናትና አባቶቻቸው በጌታ ያሉ ሃይማኖት ሆኖባቸዋል። ጸሎት ሃይማኖት ነው። ቤተክርስቲያን ሃይማኖት ነው። መንፈሳዊ ነገር ለነሱ ሃይማኖት። ጥቂቶች ናቸው ዲሰንት ሆነው
አባቶቻቸው እናቶቻቸው ሲያደርጉት ያዩትን ህይወት ለመቀጠል የሚታገሉት። ሌሎቹስ የመጨረሻ ሐሰል ሆኖባቸዋል ክርስትና። ቤተክርስቲያን አደጋ ላይ ነው ያለችው። በነገራችን ላይ ከዓለም የመጣን ሰው ማስተማር በጣም ቀላል ነው ታውቃላችሁ። ከዓለም የመጣን ሰው በፍቅር በኢየሱስ ፍቅር መንደፍ ለመንፈስ ቅዱስ ቀላል። ከዓለም የመጣን ሰው መገሰጽ በጣም ቀላል። ከዓለም የመጣን ሰው መምከር በጣም ቀላል። ከዓለም የመጣን ሰው መከልከል ለመንፈስ ቅዱስ ቀላል። ከዓለም የመጣን ሰው መንፈስ ቅዱስ መቆንጠጥ ቀላል። ለመንፈስ ቅዱስ የከበደው በጌታ ቤት እናትና አባቶቻቸው አድገው አገልጋይ ሆነው የተወለዱ ልጆች አደገኛ ቦዘኔ ማለት እነሱ ናቸው። ስፒሪቹዋል ቦዘኔ። ምናልባት ላይ ጠጡ ላይ ያጨሱ ይችላል። የሚታይ ነገር ግን ልባቸው ለመንፈስ ቅዱስ የሌለ በዓለም ነገር የተወረሰ ጥቂቶች ናቸው ያሉት በእግዚአብሔር ውስጥ እንደ እርሾ። እነሱን ይዘን ሌሎቹን ማዳን ትምህርት ምናቸውም አይደለም። አንድ ቀን ሰብስቤ ባመጣላችሁ እዚህ ቁጭ ብለው እያስተማርኩ ሞባይል ሊያወሩ ይችላሉ ከሆነ ጋር ምንም ነው ለነሱ። እያንዳንዱን ነገር ቢዝነስ ማይንድ ናቸው። ቢዝነስ ተኮር። ኢየሱስ ይከብራል የሚል ህይወት የላቸው። ኢየሱስን ማክበር በዚህ ነገር የለም። አባቱ እናቱ እኮ ኢየሱስን ለማክበር እኮ ስቃይ አይተው ነው ጌታን ከፍ ያደረጉት። 10,000 ብር ደሞዝተኛ ሆነው 1,000 ብር ሰጥተው የቤት ኪራይ 12,000 ብር ሆኖባቸው ለአስራት ታምኛለሁ ግን ጎድሎኛል ብለው ታምነው እኮ አኑሯቸው ያሳደጓቸው ልጆቻቸው ከጁ በልተው ተረከዛቸውን አንስተዋል። ቤተክርስቲያን የኢትዮጵያ ቤተክርስቲያን አደጋ ወጣት ላይ ነው። ትልልቅ አመጾች የሚደረጉት በዚህ ውስጥ ነው። ህይወት ባዶ ከበሮ ሆኗል። ከዓለም የመጡ ልጆች ብዙዎቹ ያ ማጆሪቲ ብንሰራ በበርካታ ቁጥር ድንጉጥ ናቸው። በስብከት ይደነግጣሉ፣ በድምጽ ይደነግጣሉ። መንፈስ ቅዱስ ሲያረጋቸው ከውይት ምልስ ነው። እነዚህኞቹስ ምንም ነው ለነሱ አገልግሎት ምንም ፓስተር ምንም ቸርች ምንም እግረ መንገድ ከዓለም ይሻላል ነው። እናቴ ምን ትለኛለች እንጂ ኢየሱስ ይኖርብኛል ሞልቶኛል የለም። መድረስ መቻል አለብን ለነዚህ ልጆች። በዛው ልክ ደግሞ አሉ ማይ ጋድ አባቶቻቸው ከኖሩት ኢየሱስን ህይወት በላይ ኖረው ለአባቶቻቸው መኮነን ለእናቶቻቸው መኮነኛ ክርስትናን የሚያሳዩ አሉ። አባያን ጸሊም እንደ ረሳኑ እንዲድሩ የሚሉ ህይወታቸው የቀና በጓደኞቻቸው መካከል ዝምታቸው የሚያስፈራ እኩዮቻቸው መካከል ሲገቡ ጠረናቸው የተቀየረ ኃጢአት እንደ ውሃ በሚጠጣበት ዓለም ውስጥ ኖ የሚሉ ልጆች ደግሞ ቸርች አፍርታለች። ሁሉም አይደለማ። ይሄን ያደረገበት ትልቁ ምክንያት ሁለተኛው በቤተክርስቲያን ውስጥ የሚያስተምርና የሚማር ህዝብ ጠፋ። በመንፈስ ቅዱስ እንዲደረግለት እንጂ በመንፈስ ቅዱስ እንዲኖርበት የሚፈልግ የለም። ጊዜያዊ ነገር ፋስት ፉድ ፈለገ ሰው ሁሉ። መጨለት እንዳልኳችሁ ህፃናትን ማብላት በጣም ከባድ ሆኗል። አሁን አጨብጨበ ነው መጣ በዚህ ጋር ፕሌኑ ሄደ ሲል ክትት አንድ ልጅ ለማብላት አንዱ የሚቆጣ አንዱ የሚያሳስቅ አንዱ ምናምን ሆኖ ነው ልጁ ለሚጠቀመው እናት መከራዋን አየች። አሁን እናቶች ሲገናኙ እኮ ስለ ስራ የሚያወሩ መስሎች ልጅሽ በላልሽ ይበላልሻል ይበላል እንዴ እኔ ልጅ አልበላለኝ እኮ ምን ላርገው በስንት መከራ መስል ያቺ ስዘፍን ጎበዝት ያኛው ሲያስገባ። አሁንም በቸርች ውስጥ ይሄ ነው የሚበላ ልጅ የለም። ለማብላት መተንበያ ያለብን ስንል አሲል ከተጥቃል። ብዙ ቸርቾች አሁን ምንድናቸው ሴሪፋም ናቸው። ትልልቅ ቸርቾች ሰው ግጥም ያለበት ቦታ የእውነት ቃል የለም። ሴሪፋም የሚያሳድግ ቃል የለም። የሚያጽናና ግን አለ። ከቴል ያወጣውን ቁጥር በደገመነ ነገር አለን። ከአንደኛ ክፍል ጀምሮ የተጠራውን ስም ነግርህና ጥሩ ነው አያሳድግም። ራስ እንድትችል አያረግም። በራስ እንድታስብ አያረግም። እንድትቆም አያረግም። ቅርጽ እንድትይዝ አያረግም። እንድታስብ አያረግም። ሁሌ አዲክትድ ሆናለህ። ገንዘብ እንኳን እንጂ ለምት ቆሲል ነግድ እንዴ ሊድ እንዴ ነው።
ምትከስር ይመስልሃል። ማረጋገጫ ማን ነው? በነብዩ በኩል የሚመጣ ድምጽ ያለ ማደግ ምልክት ነው። የትልቅ ሰው አለመሆን ከጊዜው ብዛት አስተማሪ ልትሆኑ ሲገባ እስካሁን ልጆች ናችሁ። በጥቺ ድጋሚ ደግሞ ወተት ላግታችሁ አጥንት ልግጡ ሲገባችሁ ኃጢአትን ነው የምትሉበት አቅም ቁሙ እንጂ ለተወለዱ ሕፃናት ሁኑ እንጂ አባታችሁ ምሰሉት እንጂ። እስከመቼ ከአባታችሁ በሰው በኩል አባታችሁ የሚሉን ሰማላችሁ? ግቡ እንጂ ስሙት እንጂ የራሳችሁ ኢንካውንተር ይኑራችሁ እንጂ። ክርስትና መነካካት አይደል እንዴ? መኖር አይደል እንዴ? የግል ህይወት ከኢየሱስ ጋር ይኑራችሁ። እስቲ ነገር ልሂድበት አልሂድበት ኃጢአት ጋር የሚጫወትኩ ጄኔሬሽን የፈጠርነው እኮ። እስቲ ዛሬ የሚናገረኝን አያለው ካልሆነ ግን ባያምንም ዳር ነው መዝሙር ይወዳል አገባዋለሁ ብላ የምትመጣ እኮ ታለችን። ጌታ ይባርካትና ከዛ አንድ እህት ይታየኛል ስምሽ ከበደች አስካለች ይባላል። አብሮሽ ያለው ሰው ያንቺ ሰው አይደለም በየ ነበር ተናገርከኝ። ይሄ እኮ ትልቅነት ማረጋገጫ አይደለም። ይሄ እኮ የክርስትና እውነት ህይወት መታያ አይደለም። ብርሃን ከጨለማ ጋር ምን ህብረት አለው? ማመን ከማያመን ጋር ምን ህብረት አለው? ስለተናገረ እንደ ወዶ መስሏችሁ አክብሮ መስሏችሁ ነው እንዴ? አይመስለኝም። ማናስብባቸው ማንደራደርባቸው ቀይ መስመር እኮ ሊኖር ይገባል። ባውንደሪ ሊኖረን ይገባል። አይኖ ጥሩ ነህ፣ አይኖ ገንዘብ አለ፣ አይኖ ቆንጆ ነህ፣ የኔ ታይፔ ነህ፣ ግን ጌታ የለህም። ላስብበት አልችልም ካንተ ጋር የምትል ጠንካራ የሆነ ሴት አይደለም። 35 ገባሽ አንቺ ልጅ ኧረ እባክሽን እንዲያው እንዲህ አይነሽን ባይነሽ አይ ምናምን ባይታይስ ኢየሱስን አሳዝኜ ከማሳይ ባይታይስ ጌጥ ነው እንዴ? ልጅ ጌጥ ነው እንዴ? እውነታው በትክክል መቆም ነው። በራስ ማሰብ መጀመር መቻል አለባችሁ። እስከመቼ ከኃጢአት ጋር ጥብጥብ ትጫወታለህ? ብዙዎቻችሁ ኃጢአት ኃጢአት እግዚአብሔርን ያልመሰለ የህይወት አስተሳሰብ ማለት ነው። ኃጢአት ያንተ ሊሆን የማይገባውን ነገር በማይመች አመለካከት ሄደ ልታገኘው መጣጣር ማለት ነው። አትንካ የተባልከውን ዛፍ መብላት ማለት ፍሬ። አስተማሪ ጠፋ፣ ተማሪም ጠፋ። ያሁን ዘመን አባት የለም አለኛ እንዴ? ልጅስ መች አለ? ልጅ አለ? እኔ ልጅና እንግዲህ ልጅ ተምታቶብኛል። ልጅ የሚመከር የሚማር የሚያድግ ነው። የእንግዲህ ልጅ ግን አያድግም። የእንግዲህ ልጅ አያድግም፣ ብታበላውም አያድግም፣ ለውጥ አያመጣም። እውነት ተወልደዋል ወይ? እንደ ተወለዱ ሕፃናት የቃሉን ወተት ተመኙ ስለሚል ነው። የተወለደ ልጅ ማደጊያውን ያውቃል። ከዚህ ጋር የወጣ ልጅ እዚህ አካባቢ ስታስቀምጪው ጡት ነው ብለሽ ሳትነግሪው የሚለው ስለተወለደ ነው። በመስቀል የተወለደ ልጅ ይሄ ምለው ይገባዋል። የአባቱ ድምጽ ነው፣ መኖሪያው ነው፣ ክብሩ ነው። ከምንም ነገር ጋር ያወዳድረው። መማርስ አይፈልጉም። ኢየሱስ ለምን ይፈልጉት? ለመጠቀሚያ እጥፍ ብሎ የሆነ ቦታ መድረሻ። መንፈስ ቅዱስን አድርግልን ነው እንጂ የሚሉት ኑርብን አይሉት። ጉዳይ አስፈጻሚ አይደለም። መንፈስ ቅዱስ መኖሪያ ቤታችን ነው፣ መኖሪያ ህይወታችን፣ ሙላታችን ነው። አሜን። ስለዚህ አሮጌውን ሰው ማሸነፍ የምንችለው በመንፈሳዊ ፍሬ ነው። እኔ ያሻ አስራት ከኔ ሐሳብ ጋር እንደምትስማማ አውቃለሁ። አሁን ሰማይ በጭብጨባችን የሰለችው አልመሰለም? አሁን እጃችሁ ማጨብጨብ አቁሞ የሚል ይመስለኛል። አንዳንዴ እዚህ ቁጭ ብዬ ሳጨበጭብ ይሄ ጭብጨባ አልቀበሉም የሚል ይመስለኛል። እና ምን እንደምትፈልገው የህይወት ጭብጨባ ህይወታችሁ ቢያጨበጭብ የሚል ይመስለኛል። ህይወት ደግሞ የሚጨበጨው በፍሬ በመንፈሳዊ ፍሬ። ሲያር ጥያቄ ልጠይቃችሁ። ወጌ የቤተ ክርስቲያን ራስ ማን ነው? የቤተ ክርስቲያን ራስ ማን ነው? እዛ ጋር ራስ ይሄ ነው። ቤተ ክርስቲያን ምኑ ነች? ምኑ ናት? እሱ ምንድን ነው? ቤተ ክርስቲያን ምኑ ነች? በሰማይና በምድር ምን ሙሉ ስልጣን እሱ ተቀብሏል አልተቀበለም? በምን ሁሉ ላይ? በጠላት ኃይል ሁሉ ላይ። ለቤተ ክርስቲያን የማይገዛ እኮ ለራስ የማይገዛ ይህን ያልተማረ እኮ ትውልድ ነው ያለ።
ቤተ ክርስቲያን ላይ ማመጽ ለራስ አለመገዛት እንደሆነ እኮ ማያውቅ አቱ እንደ ልቡ እግዚአብሔር ምስክሬ ነው። በጌታ ቤት ቆይቻለሁ፣ ብዙ ቸርቾች መርቻለሁ፣ የተቃናላቸው ሰዎች አይቻለሁ፣ ያልተቃናላቸው ሰዎችም አይቻለሁ። የተቃናላቸው ሰዎች ለቤተ ክርስቲያን ሲገዙ ለራስ እንደተገዙ የገባቸውና ከኃጢአት ጋር እንኪና እንኪያ ግንኙነት የሌላቸው ናቸው። ከዛ ውጭ ሲከሽፉ አይቻለሁ። ህይወታቸው በጅማሮ የተሞሉ በርካታ ሰዎች። መጀመርኩ መጨረስ አይደለም፣ ከነገር ጅማሮ ፍጻሜ ይሻላል። ለዛቁስ ቀጥሉ እንጂ እንቀጥል። ያድናል ኢየሱስ። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።